ልጅነት ደራሲ ዘነበ ወላ ፈጣሪና ፍጡር አቴ አንጥረኛ አባቴ ሸማኔ ወንድሞቼ ገጥቃጭ አዝማሪ ነኝ እኔ ቤተሰቤ ሁሉ የእጅ ሙያ ያላቸው ለእናት ሀገራቸው የሚያኮሩ ናቸው ድምጻዊ ታምራ ሞላ ግጥም ዜማ ቶማስ አበበ ፉንጋይ ብላችሁ ጠሩኝ ትችላላችሁ በህይወቴ ለመጀመሪያ ጊዜ ያወቅኳቸው ሰዎች አባትና እናቴ ነበር አባቴ ቁመናው መልኩ አሁን ትውስ ይለኛል ዜራሙ ኢንቻ ጠይም አጭርና ወፍራም ነበር አዘውትሮ የሚለብሰው ሹራብና ቁምጣ ሲሆን ብዙውን ጊዜ በሰንደል ጫማ ይጫማ ነበር በሰንበት ቀናት ነጭ በነጩም ተፈሪ ቅዱን እጀጠባው ሱሪውን ይታጠቅና ከላይ ረጅም ቀሚስና ሹራብ ለብሶ በላዩ ላይ ሳሪያን ኮቱን ይደርብበታል ነጭ በነጭ ወይም አረንጓዴ ቢጫ ቀይ ነጠላ ከላይ ይከናነባል ጥቁር ወይም ነጭ ጫማውን ይጫማል 6 ባትሪ ጎራሽ ራዲዮን ነበረን ይህንንም ራዲዮናችንን ዳንቴላ ለብስና አንግቶ ድምጹን እስከ መጨረሻው ከፍቶ ይንሸራሸራል እኔም የክት ልብስ ለብሽ አልብሶኝ በሚንሸራሸርበት ሁሉ ያስከትለኝ ነበር ራዲዮናችን ከአጽናፍ እስከ አጽናፍ ያንባረቀ እቁብ ወደሚጣልበት አጎራባሽ ቀበሌ ተያይዘን ሄዳለን ብዙም ሳንቆይ ሬዲዮናችን የዕለቱን ዜና እወጃ መጀመሩን ያበስረናል እንደምን ውላችኋል ዜና እናሰማለን ዜናውን የማሰማቸው አሳመነው ገብረወልድ ነኝ ሲል ጋዜጠኛው ጆሮ ገብ በሆነ ድምጽ የታዳሚውን ቀልብ ይገዛል ከቁብተኞቹ አንዳንዶቹ ዛሄር መስገን በማለት ለራዲዮናችን እጅ እየነሱ ምላሽ ሰጣሉ ሁሉም ታዳሚዎች ዜናውን ለማድመጥ ባድናቆት ይጠባበቃሉ በቅድሚያ አርዕስተ ዜናዎች እናሰማለን ግርማዊ ቀዳማዊ ኃይለ ሥላሴ በግብጽ በሶቪየት ህብረት በቼኮስሎቫኪያ በቤልጂክ በፈረንሳይ በፖርቹጋልና በዩጎስላቪያ ያደረጉትን የነበረውን ኦፊሴላዊ ጉብኝት አጠናቀው ትላንት እኩለ ሌሊት ላይ በመንገድ በመናገሻ ከተማችን ገብተዋል ሲል ቀደም ብሎ በጫጫታ ተሞልቶ የነበረው ቤት ጸጥ ረጭ ይላል እቁብተኛው ሁሉ ጆሮን የሆነ ይመስል ቀልባቸው በራዲዮኑ መልእክት ይገዛል ዳኛው ብር ከቁብተኛው እየተቀበሉ መቁጠሩን ያቋቁመዋል ጻፊው ብዕሩን እንደቀሰረ ያዳምጣል የቁብተኛው አስተናጋጅ ማማ ብርሌ የጠላ መንቆርቆራቸውን እንደያዙ በሳሎንና በጓዳ መካከል ባለው በር ቀጥ ብሎ ቆሞ ያዳምጣሉ ጋዜጠኛው የዕለቱን ዜናዎች ርዕስ ጉዳይ ካሳወቀ በኋላ ትንተናውን በሰፊው ተያይዘው ሁሉም እወጃ ቀልቡን ስቦ ሬዲዮን የሚያስተላልፈውን ዜና በትኩረት ይከታተላሉ ወግም ከያለበት አይፈልቅ የሰላምታ ልውውጥ የለም ብርጭቆ እንኳን አይንኳኳ የዜና ወጃ በመጨረሻው ምዕራፍ ላይ እስኪት ሚደርስ ለአድማጭ ሁሉ የህይወት ምንጭ መረጃ ሆነ አዲስ አበባ ግርማዊ ንጉስ ነገስት በተፈጥሮ አደጋ ለተጎዱ የፓኪስታን ዜጎች 7000 ፓውንድ እርዳታ ላኩ ኒው ዴሊ በህንድ ግማሽ ሚሊዮን የሚሆን የደቡብ ራጅስታን ግዛት የ620 መንደር ነዋሪዎች ህዝቡ በችጋር በሚያሰቃይ መሆኑን የደረሰ ሪፖርት አመለከተ ጋዜጠኛው የዕለቱን ዜና በሚያስገመግም ድምጽ አንቆርቆሮ ሲያበቃ በሰላም ዋሉ ሲል አሜን እናንተም በሰላም ዋሉ ብለው ታዳሚዎች ምላሹን ወደ ራዲዮን ፊታቸውን መልሰው እጅ ይነሱታል 7000 ፓውንድ 10 ብሩ 1 ተብሎ 7000 ፓውንድ ሞልቶ ነው የተላከው አባቴት ግር ብሎ ጠየቀ ቢሆንስ ምን ችግር አለው አገራችን ማሩን ወተቱን ታፈልቃለች ከዚህ ላይ ቆንጥሮ መላክ ነው አሉ የቁብዳኛው አቶ ዜራሙ ፓውንድ እንጂ ባውንድ እኮ አይደለም ያለው አሳምነው ፓውንድ የእንግሊዝ ገንዘብ ነው አንዱ ፓውንድ ወደኛ ገንዘብ ቢመነዘር በትንሹ 5 ብር ሊሆን ይችላል አለ ይቁብ ጻፊው በዋቂ መንፈስ አይ እሱስ ቢሆን አይደል ብቻ እግዚአብሔር ከዚህ ማዓት ይጠብቀን አለ አባት ምን ይመጣል አገራችን ለምለም ነች ሰላም አለ እንሰራለን
ታለም መንግስታት ጋር በልማት እንወዳደራለን ፓኪስታንና ህንድ ግን ሰላም የላቸውም በጦርነት ይፋጃሉ ጎርፉም ችጋሩም ይጨክንባቸዋል አለ ጻፊው በእርግጠኝነት ኃይሉ ስንል አንድ ነገር ተዛለኝ በቀደም በቾ ነበርኩ አሉ ዳኛው ካፉ ነጥቀው እህሉ ጥንቡን ጥሏል የሚሸምተው የለም ምን የመሰለ ማኛ ጤፍ አንድ ኩንታል በ10 ብር ሸመጥኩ መኪና 4 ሽልንግ አስከፍሎኝ አዲስ አበባ ይዤ መገባው የወሎት እዚህ ጥንቡን ጣለ የሚሉት እህል እዚያ የሰማይ ያህል የራቀ ነው አለ ጻፊው እግዚኦ እዚህ ሀገራችን የሚበላው የጠፋ ያህል እዚያ ተራቡ ማለት ነው መብራሃን አንተ ከየት አገኘው ይሄን ወሬ ወደ ሬዲዮ ነው ጣቱን እየተቆመ ይህንን ጊዜ ስለ ራዲዮ አሰራርና አፈጣጠር ሁሉም የመሰለውንና የሰማውን መሰንዘር ጀምሯል በመጨረሻ የሚደርሱበት ጭብጥ አባ ተቅል ምን ይሳነዋል ትልቁን ጋንጩር አቡነ ጴጥሮስ ሐውልት ጋር አስሮ ውሉን ያስለፈልፈዋል ይላል አንዱ ኳላው ቆመጥ ይዘው ያሳደዱት ይመስል ጋዜጠኛ በራዲዮኑ ማውራት ጀመረ ቤቱ ውስጥ ቁጥተኛው እንደገና ጸጥ አለ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የኢትዮጵያ ሙሉ የስልጣን ድገት በማብሰር የሰሞኑ ኦፊሴላዊ ጉብኝት አስመልክተው ለመላው ህዝባቸው ያደረጉት ታሪካዊ ንግግር አሁን እናሰማለን አባባ ጃንሆይ መናገር ጀመሩ የምንወድህና የምትወደን ህዝባችን ሆይ በተደረገልን የወዳጅነት ጥሪ መሰረት ያደረግነውን ረጅም ጉብኝት ጉዞ ፈጽመን በልዑል እግዚአብሔር ቸርነት በመናፍቀውና በሚናፍቀን ህዝባችን መካከል ተመልሰን በመገኘታችን እጅግ ከፍ ያለ ደስታ ተሰምቶናል ትልልቆቹ ሰዎች ፈገግ ብለው ሙሉ ትኩረታቸውን በአባባ ጃንሆይ ንግግር ላይ ተያይዟል አባባ በቀለ ሲጋራ ሲለኩሱ ቀልቤን ተሳበ አንዴም ሳይስቡለት አመዱ እየረዘመ ሄደ እሳቸው ሙሉ በሙሉ ጆሮ ሆነዋል አባባ ጃንሆይ አሁንም እየተናገሩ ነው ከዚህ ቀደም ካደረግናቸው ጉብኝቶች በተመለስን ጊዜ የተደረገልንን መልካም ወዳጅነት አቀባበል ያሳደረብንን ስሜት ገልጠንላችሁ ነበር በአሁኑ ጉዟችን ከጎበኘናቸው ሀገሮች መንግስታት መሪዎችና ከህዝቦቻቸው የተደረገልን አስደናቂ አቀባበልና የተገለጠልን እውነተኛ የወዳጅነት ስሜት ለኛ ብቻ ሳይሆን ለመላው የኢትዮጵያ ህዝብ ጭምር ስለሆነ የደስታችንን ስሜት ልናካፈላቸው ወደድን ያባባ በቀለ ሲጋራ ልትከስም ቁራጯ ላይ ሲቀር ጣታቸውን ቅጥል አደረገቻቸው ልክ ጉንዳ እንደነከሳቸው ሁሉ ከጣታቸው ወደ መሬት ጥለዋት በጫማቸው አውደሟት አባባ ጃንሆይ አሁንም እየተናገሩ ነው ምድረ ግብጽን ከረገጥንበት ጊዜ አንስቶ በየሄድንበት ስፍራ ሁሉ ከመንግስቱ ባለስልጣኖችና ከህዝቡ የተደረገልን ከፍ ያለ አቀባበልና የተገለጠልንን ከልብ የሆነ ወዳጅነት አስተያየት ከፍ ያለ ደስታን ስሜት አሳድሮብናል እስካሁን አብሮን የነበረ አንድ የኮሌጅ ተማሪ ምንም ሳይል ምንቅር ብሎ ሄደ አባቱና የቁ ድምተኙ በመገረም አንዴ ቀና ብለው አይተውት እንደገና ጆሮአቸውን ቀልባቸውን ወደ ራዲዮ መለሱ አባባ በቀለም ሌላ ግስላ ለኮሱ እንደምታውቁት ግብጽና ኢትዮጵያ ያላቸው ግንኙነት በመቶ ሳይሆን በብዙ ሺህ ዘመናት የሚቆጠር ነው የሁለቱ ሀገሮች ህዝቦች የቅርብ ጎረቤቶች ከመሆናቸው በላይ ከአንድ ወንዝ ውሃ የሚጠጡ ተመሳሳይ ባህል ያላቸው ሲሆኑ ብዙ የሚያስተሳስራቸው ግንኙነቶች አሉ እማማ ብርሌ የቀዱትን ሻይ ለቁቡ ጻፊ ቀስ ብለው አቀበሉት በዝግታ ተቀበላቸው በማንኪያ ስኳር እየሰፈረ ሻይ ውስጥ ይጨምራል አፌን የሚጣፍጥ ምራቅ ሞላው 1 2 3 ማንኪያ ስኳር ጨመረ አሁን ፉት ሲለው በጣም ይጣፍጣል አልኩና በሆዴ አሰብኩ እሱ ግን ያማሰለ ጃንሆይ ወደሚያወሩለት ሀገር ጭልጥ ብሎ ሄዷል ወይ ሻዩ ይቀዘቅዛታል አልኩ በሆዴ አሁንም ያዳመጠ ያማሰለ ነው በተለይም ከፕሬዝዳንት ናስር ጋር በግል ለመተዋወቅ በመቻላችንና ከመልካም መግባባት ላይ በመድረሳችን
የንግግራችን ውጤት ባስገኘው ስምምነት እጅግ ተደስተናል። ወይኔ ሻዩ በረደ እኮ እኔ ብሆን ፉት እል ነበር። ህዝቡ ለሥራ ያለው ትጋትና የኑሮ ደረጃው ለማሻሻል የሚያደርገው ጥረት የሚያስመሰግነው ነው። ጸሐፊውንም ሻዩን አማስሎ ፉት ሊል በማንኪያው ቀዳ። አልጠጣም፣ ያዳምጣል። ጃንሆይ የግብጽ፣ የሶቪየት ህብረት፣ የቼኮስሎቫኪያ፣ የቡልጋሪያ ጉብኝታቸውን ውጤት ለሚወዱት ህዝባቸው ሲያቀርቡ ኢትዮጵያ እንቅስቃሴ አልባ ሆና ታዳምጣቸው ነበር። የማንኪያ ሻዩን የቁጻፍ ፉት አለ። ቀዝቅዟል ትየብርል እንደገና ሙቁልኝ። ብርጭቆዋን አነሳና አቀበላቸው። ብርጭቆዋን ባይኔ ሸኘኋት። ከአባቴ በስተቀር ያስተዋለኝ አልነበረም። ውጭ ስንወጣ ገዛልሃለሁ አለ በጆሮዬ ያንሾካሾከ። በዚህ ጊዜ ነው እኔ መኖሬን ለትላልቁ ሰዎች ትውስ የሚላቸው። ለአያሌ ጊዜያት በዚያው የልጅነት ወቅት እየተጠየቁ እኔም ለበርካታ ጊዜያት ሳልታከት የመለስኳቸው ጥያቄዎች መሰንዘር ይጀምራሉ። ዜራሞ ይሄ አንተ ልጅ ነው? ዜራሞ ይሄ አንተ ልጅ ፉንጋይ ነው እንዴ? ይጠይቃል አንዱ። አዎ ይመልሳል አባት። እንዴ አድጓል። አንተ ጎረምሳ ናሳመኝ። ተነስቼ እጅ ነስቼ ጉልበት ልስም ዝቅ ስል አገጨንቅ ለቀም አድርገው አገላብጠው ይስሙኛል። ስንት ዓመት ነው? እመልሳለሁ። እግዚኦ ጊዜው እንዴት ይሮጣል። ጎረምሳ የለም እንዴ? ትማራለህ? አልገባሁም። ለምን? እያመመኝ በሽተኛ ሆነ። ትንሽ እስኪሻለው እያልኩኝ እስካሁን አላስተማርኩትም። ታው እዚያው ተማሪ ቤት ከቢጤዎቹ ጋር ሲውል ነው የሚሻለው። አንተ ማህይም ሆነ ልጅን ማህይም ልታደርገው ነው? እኔማ ማሰቤ መቼ ቀረ። ጤናው አምላክ ነፈገብኝ እንጂ አባቴ ተከዝ ብሎ ይመልሳል። ፍልውሃው ሰደው አለማውቅ ፍልውሃ መድኃኒት እኮ ነው። ታው ጠበሉንም ምኑንም በልና ትምህርት ቤት አስመስግበው ብለው አባቴን ይመክሩትና ወደኔ ዞረው አንተ ጎረምሳ በአሁኑ ጊዜ ከምንም ነገር በላይ ዋናው ነገር መማር ነው። አትሞኝ እንደምንም ብለህ ፊደል ከለየህና በኋላ አንደኛ ክፍል ከደረስክ ሌላው አይገድህም። በርትተህ ተማር ብለው መክረውኝ ወደ አስተናጋጇ ፊታቸውን አዙረው እትዬ ብርሌ እስኪ በሞቴ ለዚህ ጎበዝ አንድ አረንቻታ ያስመጡልኝ ይሄው 4 ፍራንክ ብለው ይጋብዙኛል። እኔም የሲሮክ ጠርሙሷን አንገት አንቄ ሁኔታቸውን እየተከታተልኩ ነገ አባቴ ትምህርት ቤት እንዲያስገባኝ እጨቀጭቀዋለሁ ላለው በሆዴ። እሁድ እህል ባፌ ሳይዞር ቢውል ደንታም የለኝም። አባቴ በደረሰበት አብሬ እየተከተልኩ የትምህርትን ፋይዳ እየተሰበኩ በልጅ ልብ ምክራቸውን እሺ እያልኩ እየተቀበልኩ አረንቻታ ተጋብዤ ሆዴ በሲሮክ ተወጥሮ ይውላለሁ። ልጅ ጠገብኩ አውቅ ሆዴን አመመኝ እንጂ የሚለው ተረት ሲያልፍም አይነካከል። የቁብ ዕጣ ተጥሎ የደረሰው ለጋሽ ቀስቱ ነበር። አባቴ ጋሽ ቀስቱን ጋንጩር ነው የሚለው። ለምን በዚህ መጥፎ ስም እንደሚጠራው አላውቅም። ብጠይቀው ይሄ የልጅ ገዳ አይደለም ይለኛል። ጋሽ ቀስቱ አጭርና ጭንቅላታም ሆኖ እግሮቹ ሸፋፋ ናቸው። አዘውትሮ በልብሱ ላይ ካፖርት መደረብ ይወዳል። ብዙ አይነት የሀገራችን ቋንቋዎች ይችላል። እኔም ምክንያቱን ሳላውቀው ውስጤ የሚጠላው የመጀመሪያው ሰው ሆነ። የአባቴ ሀገር ጋሞጎፋ ጠቅላይ ግዛት ነው። በኋለኛው ህይወቴ እንደተረዳሁት አማርኛ ለነርሱም ሆነ ለናቴ ሁለተኛ ቋንቋቸው ነው። ስለዚህ በአማርኛ በሚነጋገሩበት ጊዜ የፈን ፊደላት በፐ ይተካሉ። እኔም ልብ ሳልለው አንድ ቀን ቤት ውስጥ አብሮኝ ይያሉ ፐራስ ፒርፒር ፑሩኖ ፓጻ ፓሌን እያልኩ ስጮ የቤታችን በር ጥርቅም አለ። በር ዘጊው አባቴ ነበር። በማን ነው የምታላግጠው? እናቴ ጨዋ ጠየቀች። እዚህ አዲስ አበባ ተወለደ አማርኛ ከየት አባት ማር ነበር? በዱላ አወረዱብኝ። ይህንን አይነት ርማት ሶፊት ከሆነ አባቴ መሳለቂያ ስለሚያደርገው ቁጣውን መራራ እንደነበር በደንብ አስታውሳለሁ። ስለሆነ በዚህ ዕለት ወገራ በኋላ ግድፈታቸውን እየሞላው ነው የማዳመጠው።
የአይነቱ ርማት ሰው ፊት ከሆነ አባቴን መሳቂያ ስለሚያደርገው ቁጣው መራራ እንደነበር በደንብ አስታውሳለሁ። ስለሆነም ከዚያን ዕለት ወገራ በኋላ ግድፈታቸውን እየሞላው ነው የማዳምጠው። በጣም ስለምፈራቸው የሳቱትን በሆዴም ቢሆን አላስተካክለውም። አባቴ ከፊደል በፊት የራሱን ያፍ መፍቻ ቋንቋ እንድለይ ያደረገኝ በሰለሞን ጥበብ ነበር። አንድ ቀን ሸማ እየሰራ ከሀገሩ ልጅ ጋር ሲጨዋወት ቆይቶ ይሰነባበታል። አባቴ እዚያው በተቀመጠበት ያልቋጨው ጉዳይ ስለነበረው ጎንጀባ 20 አለ። ጄራሞ 20 ቁጥር ነው? አይደለም ፉንጋዬ፣ ዛሬ የዘሮችህን ቋንቋ የምትጠይቅበት እድሜ ላይ ደረስክ። ጥሩ ነው፣ ተመስገን። አንተም አታላግጥብን፣ እኛም አንሳቀቅም። አንድ ላይ የምንግባባበት ቋንቋ ይኖረናል አለና የዘር ማንዘሬን የምንጅላት የቅንጅላቴን ቋንቋ ማስተማሩን ጀመረ። 20 ፉንጌ ምንድነው? ና ያልኩ ተጠጋው። ባ አለኝ በእጁ እንድርቅ እያመለከተኝ። ምን ማለት ነው? ሂድ እያልኩ ነው። ራኩት። ኡታ ዝም ብዬ የእጁን ጥቆማ በማየት ተቀመጥኩኝ። ትክክል ተቀመጥ እያልኩ ነበር አለና የመምህርነቱ ውጤት ስላረከው ፍንድቅ አለ። በየለቱ የሚያስተምረኝን ቃላት ገጣጥሜ በደንብ መናገርና ማዳመጡን እየቻልኩበት ሄዱ። እናቴም በአስተማሪነቱ ትሳተፋለች። በዚህ ጥረታቸው በአጭር ጊዜ ውስጥ ቋንቋውን እየተዋሃደ መጣ። በዚህ መልክ ከቤተሰቦቼ ጋር በዘሮቻችን በጋሞ ቋንቋ መነጋገር ተሳካልኝ። አባቴ ለልጅ ተረት ማውራት ፍጹም አያውቅበትም። የተረትን ያህል በሚጥም መልኩ ስለራሱ መራራና አስደሳች ሕይወት መተረክ ግን አሳምሮ ይችልበታል። በዚህ የማሳደግ ዘዴው ነበር ገና በልጅነቴ በደንብ ያወቅኩት። በአባቴ ሽመና ስራ ምችነት ብዙ ጊዜ የምናሳልፈው አብረን ነበር። ዛሬ ይህንን የህይወቴን ምዕራፍ ስተርክላችሁ በዚያኛው የልጅነት ህይወቴ በርካታ ወጎችን እየተጫወትን ከስራ ነፃ ስንሆን የተላፋን በፍቅር አብረን ማሳለፋችን በደንብ አስታውሳለሁ። አባቴ ትንሽ ጠጅ የተቀመሰ እንደሆነ ባህሪው ይለወጣል። የጣሊያን ጊዜ ቅሙን ይቆሰቁስና ከናቴ ጋር ንትርክ ይጀምራል። በዚህ ጊዜ ቆንጆ ምሽግ ከሆነችው አልጋዬ ላይ ወጣና አደፍጣለሁ። ለኔ በማይገባኝ ሐሳብ ተነታርከው ምሽቱ ሲገፋ ተቋርፈው ወደ መኝታቸው ያዘግማሉ። ህይወት አንዳንዴ መራራ እንደምትሆን የገባኝ የመጣው በዚያ በጨቅላነት እድሜ ነበር። ንትርካቸው ከፍቶ ድምጻቸው ውጭ ከዘለቀ በቅርብ ያሉ ጎረቤቶቻችን አብዛኛውን የክርስትና አባት አባባ ኃይሌ ይመጡና እርቅ ሰላም እንዲወርድ ያደርጋሉ። በወቅቱ ያ ህይወታችን አብዛኛውን ጊዜ ጨዋታ ቢመስለኝም አሁን ሳስበው ለኔ የምርም የማወቅና የመጠበብ ጊዜም ነበር። ያለፈውን ቀን ንትርክ ትንሿ ልቤ አትረሳው። አባቴ ግን ረስቶት በሚቀጥለው ቀን ጎጎው በላይ ራቁቱን ይሆንና አልጋ ላይ በደረቱ ተኝቶ ጀርባዬን ከከኝ ይለኛል። በዚህ ወቅት ያስተካከክ ስልቴ ይለወጣል። አባቴ አሁን እሱ ጋር ሲለኝ እጄን ፈቀቅ አድርጌ ያልበላው አካሉ ላይ አኳዋለሁ። አሁን ምንድነው ያልኩ ይለኝና በጋሞ ቋንቋ በግማሽ ቆኑ ቀና እንደማለት እየከጀለው ለናት አግዘ ነው እረፍ ይለኛል። አባቴ ኩርፊያ ገብቶታል። ጋሼ አንተ አገባህ በእኔና በሷ መካከል አትግባ ብሎ ገስጾ ተመልሶ ይጋደማል። ጋሼ ሲለኝ ሁሌ በማላገጥ ስሜት ነው። እኔ ግን ይገባኛል በሚል ስሜት የበላው የጠጣው ያክል ጀርባውን ቡጥ አድርጓል። ዋይ ብሎ ዘሎ ይነሳል። እኔም ተፈናጥሬ ካልጋው መሬት ወርዳለሁ። ብታርፍ ይሻላል እከክልኝ ያልኩ እንጂ ማን እንደ ድመት ቧጭረኛል። ብዙ ተለማምጦኝ አግባብቶኝ እንታረቃለን። ጨዋታ እንጀምራለን። ዜራሙ እኔ አንተና ማዬ እንዴት ተገናኘን? በጣም የሚገርም ነው። ጥያቄ ቀልቡን ይስበዋል። እኔ ለምን ያባባ ጃኖይ ልጅ አልሆንኩም? በመገረም በመደነቅ ፈገግ ይላል። ባሎቴ ተሰሚዋለሽ ልጅሽ የሚጠይቀኝ? እማዬ ጓዳ የዕለት ስራዋን እያከናወነች ነው።
ትኩረቷ ስራ ላይ በመሆኑ መልስ አልሰጠችም። አባቴ ወደኔ መለስ ብሎ በፈገግታ ያስተዋለኝ ጋሼ ይሄ የኔ ጃንሆይ ጉዳይ አይደለም ሁሉም የሚከናወነው አንድ እግዚአብሔር ብቻ ነው ይህንን አሁን የምነግርህን ጨዋታ ጤና ተስተካክሎ ማስት ጀምርና ነፍስ ታው ትምርትህንም ውስጥ ታገኘው ይሆናል እኔ ግን ስገምት እኔ እናትህ አንተ የተገናኘነው እንዲህ ይመስለኛል በጥንቃቄ ዝግ ባለ አንደበት በውብ ያተራረክ ዘዴ ወጉን ይቀጥላል እኔም በጸጥታ አደምጠዋለሁ እግዚአብሔር በወርቁ ዙፋን ላይ ተቀምጧል እናንተ ህፃናት ደግሞ እርሱ እግር ስር ተደርድራችሁ ተቀምጣችኋል ከዚያም እግዚአብሔር በስማችሁ እየጠራ ፉንጋይ አንተ ዜራሞ ባሎቴ ጋር ሂድ ሲልህ ወደኛ ትመጣለህ መኮንን አንተ ደግሞ ጃንሆይ ጋር ሂድ ይልና እግዚአብሔር ጓደኛህን ቀውጢሳንም ሲሳይንም መኩዬንም እንዲሁም ወላጅ እንድንሆናችሁ ያድለናል በዚህ አይነት ሁኔታ ነው የተገናኘነው አንዱን መሪ ሌላውን ተመሪ የሚያደርገው እግዚአብሔር ብቻ ነው ሁላችንም ግን እሱ ፊት እኩል ነን ተገዢ የለም ሁላችንም የሱ ፍጥራን ነን እያለ ከኩያው ጋር እንደሚያወጋ ሁሉ ትንታኔውን ይጨምርበታል እናቴ ግሩሃ ሙቃ በሳህን አድርጋ ሰጠችኝ አባቴም ቀና ብሎ ያወጋኝ ለመታጠብ እግሩን ሳህን ውስጥ ጨመረ ዋይ ምን ነው ባሎቴ ዶሮ ነኝ እንዴ በቀዝቃዛዋ በርጅል እየሳቀች በረዘችለት የኔን እግር መጀመሪያ አጠበ የራሱንም እየታጠበ ይውልህ የኔ ጎረምሳ በዚህ ሁኔታ ነው የተዋወቅነው ዜራሞ አቤት ብዙ ነገር ታውቃለህ ስንት አመት ነው ጋሼ እውነቱን ልንገርህ እናትህ ታላቄ ነች አለኝ ፈጣሪ እንደ እግዚአብሔር እድሜ አልባ ሆነብኝ እናቴ ባሎቴ ጋጋ ትባላለች ማዬ እምዬ ማርያም ፊት ላይ በርካታ ቦታዎች ላይ ስማታለች ጠይም አጭር ቀጭን ሆና በስራ ላይ እንደ ጉንዳን ኃያል ፍጡር ነች በርካታ ስራዎች አሏት እንጀራ ትጋግራለች ጠላ ትጠምቃለች አረቄ ታወጣለች ለሊት እንቅልፏን ተነስታ ቀኑን ሙሉ እንደ ሸማኔ ወርወሪያ ከወዲያ ወዲ ቱር ስትል ጀንበር ትጠልቃለች አንዳንዴ ኩለ ለሊት ላይ ነው የዕለት ተግባሯ የምታጠናቅቀው ነፍሳው ቄናቴን ሳስተውላት ሁሌም የማውቃት እንዲህ ስትባትል ነበር ሞልቶላት ተዝናናች ቢባል የ10 ሳንቲም ቡና ገዝታ አፈልታ ጎረቤቶቻችንን ጠርቼላት ቤት ያፈራውን ቁርስ ቀርቦ አብራቸው ታድማ አንድ ሲኒ ቡና በጠጣች ጊዜ ነው ይህ ለሷ ከፍተኛ የመዝናኛ ዓለም ነበር ቡና እየጠጣችም የምትፈትለው ጥጥ ወይም የምታዳውረው ልቃቂት ከጇ አይጠፋም ህይወት ለርሷ ምን ጊዜም ስራ ነው አንዱ ህፃን ድንገት ቢጮ ፉንጋይ እኔ አይደለሁም ቀጢሳውና ሴምሳል ተጣልተው ነው ስላት ክንዷ ላይ ተለቅልቆ የደረቀ ሊጥ በደህናኛ እጇ ያስለቀቀች ብቅ ብላ ምን ያጣላቸዋል አንተ ሴምላ አታርፍም ሴምላ ቀውጢሳ የቧጨሮ ፊቱን ያሻሸ ንፍጡን አሁን ሽቅብ እየሳበ ያጉረመረማል ንፍጥን ትመጋለህ እንፍ ብላ አውጣው አይዞ ይተካልሃል ብላ ሴምላልን ገስጻ ወደ ቀውጢሳ ዞራ አንተ ድባኑ የምታሸንፈኝ እንዳይመስልህ ብታርፍ ይሻላል ቀጢሳው ብዙ ምዕራፍ እንደሮጠ ሁሉ ቁና እየተነፈሰ ሴምላል ላይ እንዳፈጠጠ ነው ሁላችንም ተቆጥታን ተስማምተን እንድንጫወት አስጠንቅቃ ስታበቃ ከቋጠብ የማይለውን ህይወቷን ፈር ለማስያዝ በጥድፊያ ወደ ኩሽናዋ ትገባለች እናቴ የፈለገውን ያህል ትኩረቷ ስራ ላይ ቢሆን ሁሌም እኔ በሷ እይታ ውስጥ ነኝ እግርህን ሰብስብ ወሸላ እየታየ ነው አራፍህን ደግሞ እንዴት ነው የምታደርገው ብላ ገስጣኝ ጓዳ ትገባለች እንዲህ ከወዲያ ወዲህ ቱር እያለች እንዴት እንደምታይኝ እየገረመኝ ሳለ ወዲያው ደግሞ አንድ ነውር የምትለውን ነገር አደርጋለሁ እንዴት እንዳየችኝ አይገባኝም እኔ ሳያት ጀርባዋን ሰጣኛለች ዞራ ሳታይ አንተ ልጅ የሚነግሩን አትሰማም እንዴ ዋ
ዛሬ ብታርፍ ይሻላል ብላ አስፈራርታኝ አስጠንቅቃኝ ስራዋን ትቀጥላለች። እናቴ ሲሞዳላትና ፋታ ስታገኝ ለልጅ ተረት ማውራት አሳምራ ታውቅበታለች። ይህ የልጅ ጉዳይ አይደለም ብላ ትዘጋውና ጣፋጩንና እድሜ ልክ ውስጤ የሚቀረውን ሌላ ታሪክ ትዘራብኛለች። አንድ ጊዜ አባትን ጥርሱን አመመው። የጥርስ ህመም እኔ አላውቅም፣ እሱ ግን ህመሙ በዘር ያለ ነው የሚለው። አያትም እንደሚያማቸው አጫውቶኛል። አንዴ ታዲያ እኔም ስራ በዝቶብኝ ሳልከተለው ቀረሁና በጣም እየተሰቃየ አስነቅላለሁ ብሎ ወደ ልዑል መኮንን ሆስፒታል ሄደ። ሄዲያ የኔ ስራ ሸማኔው ወንዝ ጥርቅ አርጎ እየወሰደው። አይ ይሄኔ ቤቴ በሆን ኖሮ አንዴ ወረውሮ ነበር ይላል። እኔም የዚህ ሸማኔ ቢጤ ነኝ። በዚሁ ስራዬ ምክንያት የዚያን ዕለት ዓለምን ሳላይቀር ልነግርህ ነው። በሽታው ጠናበትና ሆስፒታሉ አካባቢ እንደደረሰ ሜዳ ላይ ተኛ። እዚያ ወድቆ አባ ከና የሚለው አጣ። ያኔ እንዳሁኑ ሆስፒታል አጥር አልነበረው። አባቴ የተኛው ልክ ዋናው መንገድ ዳር ላይ ነው። አንድ ሰው መጣና ከተኛበት ቀሰቀሰው። እየተሰቃየ ቀና ብሎ ቢያይ አጠገቡ ጃኖይ ቆመዋል። አባባ ጃኖይ! ተገርሜ ጮኩኝ። አባባ ጃኖይ ራሳቸው እመሙ ድራሹ ልም አይልም። አይዞህ አሉና አሁንም የሆነውን ጠየቁት። ጥርሱን አሞት እንደተኛ ነገራቸው። ጃኖይም አብረዋቸው ላሉ ሐኪሞች ጆር አሉና አክሙት እንጂ እገሌ ብለው ትእዛዝ ሰጡ። በጥርፊያ ተንከባክበው በብስክሌት ወስደው አከሙት። በብስክሌት አሳፍረው ጓጓ። አው በብስክሌት ብለህ እናንተ ከነከበደ ጋር የምትጫወቱበት አይነት አይደለም። የትልቅ ሰው አለ ተጋድመውበት የሚነዳ ወስደው አከሙና ሲለቁት የእናቴ ልጅ ጥርስ ሲያም አሳር ነው የሚያሳየው። ከተነቀለ ፈውሱ ፈጣን እንደ ልጅነቱ እየባረቀ መጥቶ ሁላችንም ደስ አሰኘን። ወይኔ እኔ በኖርኩ ብስክሌቷን አብሬ እነዳ ነበር። ያኔ ግን እግዚአብሔር ወደ እናንተ እንድመጣ ገና አላከኝም ማለት ነው። ግራ አላት። እንዴት እንደተገናኘ አባቴ ያጫውተኝን ባጭሩ አውቀዋል። አይደለም አባቴ ደግሞ ነገር ያበላሻል። እኔ እንደማስታውሰው እንዴት መሰለ እጣኑ ቂርቆስ ብዙ ህፃናት ሰብስቦ በ3 ስሙኒ በብር በ3 ሽልንግ ይሸጣል። እኔ አየሁና ደስ አልከኝ። የዚያኔ ነው ፉንጋይ አልኩ። ስጠራ ደስ ብሎ መጣህና አቀፍከኝ። እኔም እጣኑ ቂርቆስ የጠየቀኝን 5 ሽልንግ ከፈልኩና ገዛው። ከዛ ጊዜ ጀምሮ የኛ ልጆች እጣኑ ቂርቆስም ሆነ እግዚአብሔር አንድ ኮናቸው። አው ሁለቱም አንድ ናቸው አለችኝ በእርግጠኝነት። ወይ ወጉን ለማሳጠር እማዬ መዋሸት ነውር እንደሆነ ደጋግማ የምታስጠነቅቀኝን ያክል ለበጎ ሲሆን እንዴት ማበል እንዳለብኝ የምታስጠናኝ ጊዜም ነበር። ይሁን እንጂ ሁሌ ጠንካራ እውነተኛነቷን ስለሚገዝፍ እኔም በአብዛኛው የሚከተለው ይህንን ባህሪዋን ነው። ቤተሰቦቼ የአንድነት ድር አባል ናቸው። አንድ ቀን እማዬ ወራይ መዋጮ ሄዳ መክፈል አልቻለችም። አባቴ ለስራ ከወጣ አልተመለሰም። እድርተኛው የሚሰበሰበው ቦታ ቅርብ ስለነበር እኔን ላከችኝ። ብሩን ጭብጥ አድርገህ ያዝ፣ ዜራሞ እንቻ ሲሉ አቤት በል፣ ካርድ ስጣቸው። ስለ አባት ሲጠይቁ ሸማ ለደንበኙ ሊያደርስ ጠዋት ነው የወጣው በል። እናተ ካሉ ትናንትና አክስቴና አሟት ከሄደች አልተመለሰችም በላቸው። እሺ ስትመለስ እንጎቻ ጋግሬ ጠብቀሃለሁ በል። ብር ብለህ ሂድ። የድሩን መዋጮ ከፍዬ ተመለስኩ። ከፈልክ? አው ታዲያ ምን ነው አኩረፍክ? ምንም። በዚህ መካከል አዳይ ዝማም ወደ ቤታችን እየሳቁ ገቡ። እንዳዩኝ አይ ፉንጋይ እድርተኛውን ሁሉ በሳቅ ሆዳችን አፈረሰው። በምን ምክንያት አለችማዬ ትንሽ ፈገግ ብላ አዳይ ዝማምን እያየች። ዜራሞ እንቻ ሲባል አቤት አለ። አባቱን ሲጠየቅ ሸማ ሊያደርስ ከሄደበት አልተመለሰም አለ። እናትህ ሲሉት አትናገር ብላኝ እንጂ እቤት ውስጥ አረቄ እያወጣሽ ነው አንተ ብላ ፍጥጠችብኝ። አይኖቿ ግን አይቆጡም። አንቺ ነሻ አልኳት። እኔ ምን አልኩኝ? አትዋሽ ያልሽኝ ሁሉ ጊዜ ትቆጫለሽ።
ሰባቂ እያልሽ ትማቻለሽ አሁን ደግሞ በዋሽ ከትከት ብላ ስቃ በብሮ አይኖቿ አጎልቁላየችኝና አይፉን ጋር እስኪ ልብ ይስጥህ በል ሂድና ትንሿ ጎድጓዳ ሳህን ውስጥ ያስቀመጥኩልን ጎቻ አለ ውሰድና ብላኝ በቅርቡ የፈጸምኩትን ሌላ የቂልነት ድርጊት ለአደይ ዝማም ልታወራላችሁ ስትጀምር አደይ ዝማም አቋረጧት የራሳቸው ልጅ የጎይቶ መንቂልነት ለማዬ ያጫውቷት ጀመር እትየባሎቴ የኔ ጉድ ያው እንደ ፉንጋይ እኮ ነው በቀደምለት ከትምርት ቤት ሲመጣ ምሳውን ጓዳ አስገብቼ ልብቄ ያስቀመጥኩለትን ሰጠዋለሁ አልበላም አለ ለምን አንቺ ከዘመዶች ጋር በጎመን እየበላሽ ለኔ በአይብ ሰጭኛለሽ ሁለቱም ከልባቸው ኮረኮራቸው ነው ያርሳሉ ካለፉት ሳምንታት በአንደኛው ቀን አባቴም ሆነ እናቴ ቤቴ ውስጥ አልነበሩ እኔም ከምጫወት በመጥቼ የምበላው ፈልጋለሁ መሶቡንም ድስቱንም ስከፍት አንድ አይነ ምግብ አገኘሁ እማዬ በዚህ ሰዓት ያለችው ጉልት ነው በልጅ ግሬ ሮጬ ጉልት ደረስኩ ቂርቆስ ቤተክርስቲያኑ አፉ ላይ ቆሜ እማዬ ወይ አለችኝ መደቧ ላይ እንደተቀመጠች ገባያተኛው ይተራመሳል ድስት ውስጥ ያለው ነው የምበላው ወይስ መሶብ ውስጥ ያለው የመሶቡ እንዳትነካ አባት ነው ድስት ውስጥ ያለውን ብላ ገባያተኛው በሳቅ አውካካ እኔም ፊቴን ወደ ጉዳዬ መለስኩ በሶምሶማ ሩጫ ወደ ቤት ሲሄድ ቲቲ ውሻዬ ቀደመችኝ በፍጥነት አስከነዳች እቤት ስደርስ በሩ ተከፍቷል አባቴም መሶቡ አጠገብ የተቀመጠለት ምግብ በሳህን ይዞ ቆሟል ልክ እንዳየኝ ፉንጋይ ደንስ ሲለኝ ጆሮዬ ተከፈተ ለካ ራዲዮናችን እየዘፈነች ነበር አያቴ አንጥረኛ አባቴ ሸማኔ ወንድሞቼ ቀጥቃጭ አስማሪ ነኝ እኔ ቤተሰቤ ሁሉ የጀሞ ያላቸው ለእናት ሀገራቸው የሚያኮሩ ናቸው